ናችሁ? ደህና ናችሁ? እግዚአብሔር ይመስገን ደህና ነኝ። እንዴት ናችሁ? ደህና ናችሁ ያላችሁ ወይ? እግዚአብሔር ይመስገን ያለሁኝ። ለምንድን ነው በትንሹ ከፍቶን በትንሹ የምንስቀው? እኔ ብቻ ነኝ ወይስ ሁላችንም ነን? በምድር ላይ ሁሉም ሰው የተለያየ ህይወት አለው። አብሶ የስደት ህይወት አንድ ነው። ግን ሁሉም ሰው ይከፋዋል፣ ያለቅሳል፣ ይደሰታል፣ በቃ ይስቃል፣ ብዙ ነገሮችን እንትን ይላል እና አንዳንድ ጊዜ ሰዎች ስታገኙ በአንድ ላይ ሆናችሁ ተወያዩ። ያላገባም ያገባም የወለደም ያልወለደም ሁሉም ሰው ህይወቱ በምድር ላይ እስካለ ድረስ አንድ ነው ስላችሁ ይከፋል፣ ይስቃል። ስለዚህ ሀብታምም ድሃውም የወለደውም ያልወለደውም ያገባውም ያላገባውም እኛ እየመሰለን ነው እንጂ መስሎን በቃ የሆነ ነገር ለማየት ዝግጁ እስከሆነ ድረስ እናየዋለን። ግን እዛ ደረጃ ደርሰን አንከፋም ማለት አይደለም። ከዛ ደረጃ ደርሰን አናዝንም ማለት አይደለም። እዛ ደረጃ ደርሰን አናለቅስም ማለት አይደለም። እዛ ደረጃ ደርሰን ደግሞ አንደሰትም ማለት አይደለም። ስለዚህ በምድር ላይ እስከኖርን ድረስ ሁሉም ሰው ያመዋል፣ ይደሰታል፣ ይስቃል እየመሰለን ነው እንጂ እኛ ማለት ነው በኔ ብቻ ነው ግን ብለን አንድ ሴት መጣ ዛሬ በቃ በጣም ከፍቶኛል ብላ ሸር ስታደርግ ሁሉም ምን በቃ የሁሉም ነገር አንድ ሴት እኔ በስደት 10 ምናምን ዓመቴ ነው ካለች የሚጻፈው ኮሜንት ሁሉም እኔም 10 ምናምን እኔም ልጄን ጥዬ እኔም ባሌን ጥዬ እኔም እናቴን ጥዬ እኔም አባቴን ጥዬ እኔም እህቴን ጥዬ የየየ ማዕት አለ። ለአንድ ሰው ስለ ስደት ስታወሩለት ሁሉም ስለ ስደት ያወራቸዋል። አንድ ሰው ስለ ህመም ስታወሩለት ሁሉም ያወራቸዋል። አንድ ሰው ብቻ ሁሉም ሰው በዚች ምድር ሲኖር ይስቃል፣ ይጫወታል፣ በቃ ያዝናል እንደዛው ማለት ነው። እና አንዳንድ ጊዜ በእኔ ብቻ ይመስለኝ ነበር፣ ግን በእኔ ብቻ አይደለም ብዬ አስባለሁ። እና ብዙ ሰዎች በሰዎች እንከፋለን። የሆነ ሰው ወደኛ ህይወት ይመጣል፣ ፍቅረኛ ልሁን ይላል። ፍቅረኛ ከሆነ በኋላ ብዙ ሰዓቶችን የውሸት ይቀርብና 2 ዓመት 3 ዓመት 4 ዓመት እንደዛ አካባቢ እድሜ አብሮ ያጫርሳል። እና ያው የጋብቻ ሰዓት ይደርስና አንድ ሴት በቃ ሴቲቱ እንድትጠይቀው ይፈልጋል። በነገራችን ላይ ለውሸት የቀረበ ሰው ሲጠፋም እሷ እንድትጠይቀው፣ ልጆች ሲንጫጩ ለምን ተንጫጩ፣ የሆነ ኦንላይን ስትጠፋ እንደዚህ በቃ ለውሸት የቀረበ። ከዛው ጋብቻ ስትጠይቀው ያቺ ሴት ትንሽ ቆይ ወይም እንደዚህ በይ ምናምን ይላል። ለደስታ ቀርቦ ለሀዘን የሚሆን ሰው አለ። ደስ ሊያስብል የቀረበ ሰው ሁልጊዜ በቃ ለቅሶ በለቅሶ አንደኛ እሱን ባፈቀረችበት ታለቅሳለች አንድ ሴት። ሁለተኛ ደግሞ እሱ አልመቻት ባለ ጥሎ ሊሄድ ነው እንደዚህ ለብቻ ሰው በልፋት ይመስላል ግን የሚያገኝ በቃ የሆነ ሰው አፍቅረን የሆነ ሰዓት ለመድረስ በልፋት ይመስለናል። በልፋት አይደለም። በልፋት አንድ ሰው የሚያገኝ ቢሆን የሆነ ሰው ሊያገኝ ይችል ነበር፣ ግን አይደለም። ስላልተጻፈልን አንድ ሰው ጥሎ ሊሄድ ይችላል። ስለዚህ ያን ሰው ህይወት ይቀርቦ ከስራ ከህፃናት ለቅሶ ከማዳሞች ጭምር በጣም ያሰቃያል። የት ወጣሽ፣ የት ገባሽ፣ ያልደወልሽልኝ ምናምን። በመጨረሻ ጊዜ መቼም አንድ ሰው ሊያገባ ወስኖ ወይ አረብ ሀገር ነይን ጥለሽ ነይና እንጋባይል ወይም ባለንበት ተደራጅተን እንጋባይል ዝም ብሎ እርሜ ያጫርስና በመጨረሻ ጊዜ ጥሎ ይሄዳል። ከሄደ በኋላ ያቺ ሴት ሁለተኛ እድል ይሰጣታል። በእርግጥ ሁለተኛ እድል ደግሞ ተሰጥቷት ያን የእውነት የሆነነ ብላ ስለምታስብ እኔ ልጅ ከወለድኩኝ ቢሄድስ ብለን ህይወት እንጀምራለን። በቃ አረብ ሀገር ለራሱ ብናረጅ ደስታችን የሚሆነው ስንቶቹ ሰዎች ነን።
አይ ልጅ እንወልዳለን ዘርን ታካለን ብለን ነው እንጂ የወንድ ነገር በቃ ሰዎች ብዙ ጊዜ ተስፋ ያስቆርጡናል። ሰዎች ግን ወደ ህይወት ስትመጡ ስንሄድ ተስፋ የምናስቆርጣ ነው። ለሰው ልጅ የዘራውን ያጭዳን። በእርግጥ ግን ተስፋን የመሰለ ነገር የለም። ተስፋ ይሰጡናል፣ ተስፋ ይነጥቁናል። ደስታ ይሰጡናል፣ ደስታ ይነጥቁናል። ደስታ እግዚአብሔር ነው። ከእግዚአብሔር ቀጥሎ ሰዎች ደስታ ይሰጡናል፣ ከዛ ይነጡናል። ከዛም በኋላ ብዙ ነገር ያደርጋል እና የሴት ልጅ ለቅሶ ወልዳም ታለቅሳለች፣ አርግዛም ታለቅሳለች፣ ተሰዳም ታለቅሳለች። ግን ይሄ የሚሆነው በአንዳንድ ወንዶች ምክንያት ነው። ተስፋ ሰጥተው ተስፋ በሚነሱ አስረግዘው ጥለው ይሄዳሉ፣ አስወልደው ጥለው ይሄዳሉ፣ አፍቅረው ጥለው ይሄዳሉ። በወንዶቹም ሊኖር ይችላል፣ ግን ይበልጥ በሴቶቹ ይበልጥ። አረብ ሀገር መታ ብሯን ተቀምታ ታለቅሳለች። አግብታ ጥሏት ሄዶ ታለቅሳለች። ልጆቿን ጥላ መጥታ ታለቅሳለች። አባት እናቷን ጥላ ታለቅሳለች። በ10 ምናምን አመቷ እኮ በባህር መታ በፓስፖርት መታ። በስደት ረሃብ አለ፣ ጥም አለ፣ መንገላታት አለ። ጃዛ ቤት ተቀምጠው ስራ ካላገኙ ብዙ ነገር አለ። ስለዚህ ለሰው ልጅ ተስፋ ማግኘት ማጣት አለ። በሰዎች ተመስሎ ደግሞ ሰዎች ብዙ አድርገውና ብዙ ከፍተውን የሚያስብ በቃ ብዙ ተስፋ የሚያሳጡ ሰዎች አሉ። በቃ ጠብቀን የሆነ ሰዓት ጥለውን ይሄዳሉ። የሆነ ነገር ይሰራን ብለን አድርገን የማይሰራ ሰዓት አለ። የሆነ ብቻ ብዙ ነገሮች አሉና አንዳንድ ጊዜ ይገርመኛል። በትንሹ እንከፋለን፣ በትንሹ እንሰቃለን። ከዛ ተስፋ እናደርጋለን የሆነ ነገር፣ ያን ነገር አይሳካም። ደግሞ እንደገና እንሞክራለን፣ አይሳካም፣ እንሞክራለን፣ አይሳካም። ግን በመጨረሻ ጊዜ የውሳኔ ሰው መሆን አለብን። ይሄ ነገር አልተሳካም፣ አዎ በቃ አድርገን ማየት አለብን። ወሬ አወራን የሆነ ሰው ይመጣን ይሆናል እንላለን፣ እናወራለን። የሆነ ሰው ይመጣን እንላለን፣ እናወራለን። በቃ ከአረብ ሀገር ስራ እነሱም አብረው እያቃጠሉን እንጨርሳለን ጊዜያችንን። ከዛ መጨረሻ ጊዜ እነሱ ይሄዳሉ፣ እነሱ የፈለጉትን ኑሮ ይኖራሉ፣ እኛስ? ስለዚህ አንድ ነገር ካልሆነ ለምን እናወራለን? ለምን ጊዜያችንን እንጨርሳለን? ለምን ለብቻችን አንሆን? ከዛም በኋላ ከአረብ ሀገር ስራ የአረብ ሀገር እቃ ማጠቢያ ያረጋችሁን ከምንባል ሀገራችን ሄደን በስነ ስርዓት ቁጭ ብለን ክብር ያለች ሴት ከሆነ እኮ ሁሉም ይፈልገናል። እዚህ አረብ ሀገር ዝም ብሎ ሁሉም እንደመጣ ሁሉም በቃ የአረብ ሀገር ሴት ግማሹ የአረብ ሀገር ቺክስ ያደረገን፣ ግማሹ በቃ ስማችን ያለ ስራችን እየቀያየሩ ከሚያደርጉት አረብ ሀገር ስንመጣ ስራችን በስነ ስርዓት ሰርተን በስነ ስርዓት ተዘጋጅተን ሀገራችን ስንመለስ ሁሉም ነገር ይደርሳል። ስለዚህ አረብ ሀገር አንዳንድ ሰዎች ተስፋ ሰጥተውን ካነጠቁና ሁለተኛ የምንሞክረውን እድል በሀገራችን ሄደን ተቀምጠን በስነ ስርዓት ቁጭ ብለን ይሄን እንደዚህ ግን ከአንድ ቦታ ተቀምጠን የሆነ ነገር በቃ ተቀይረን ነው። የሰው ልጅ ከተቀየረ ሁሉም ነገር በጊዜው ይደርሳል። ሰርተን ተቀይረን ሰዎችን ማሳየት አለብን። ካለበለዚያ እዛው ቁጭ ብለን የምናለቅስ ከሆነ ሰዎች ጥለናቸው አሁን በምንም ምክንያት ይሁን የሰው ልጅ አፍቅሮና ጥሎና ሄዶ እዛው ቦታ ከተገኘን እኔን አፍቅራ እኮ ነበር፣ አይ በቃ ጥያት ሂጄ እንደው በሌላ በኩል እንኳን ዝም ብዬ ብቀመጥ እንደዚህ አንድ ሰው ጥሎን ከሄደ ማሳየት አለብን። ቆራጥ መሆን፣ የውሳኔ ሰው መሆን፣ ከዛም በኋላ እርምጃችንን መቀጠል። እዚህ ላይ ስደት ያበቃል፣ እዚህ ላይ ጋብቻ ገባለሁ፣ እዚህ ላይ እወልዳለሁ፣ እዚህ ላይ በቃ እንደዚህ ያደርጋለሁ ብለን ካሰብን በትንሹም አንከፋ፣ በትንሹም አንስቅ፣ በትንሹም በቃ ተስፋ አንቆርጥ፣ ተስፈኛ ሰው እንሆናለን። ስለዚህ ያለውን ነገር በትንሹ አልቅሰን በትንሹም ብንከፋም ያው ተነስተን መንገዳችንን መጀመር፣ መሮጥ፣ መዋከል፣ ብዙ ነገር ማድረግና
ለሰው ልጅ ውሳኔ ያስፈልጋል። የውሳኔ ሰው መሆን ያስፈልጋል። አንድ ሰው ጥሎን ቢሄድ 10 ይመጣል፣ ከ10ም ከ12። ይህን የምናደርገው ግን ጀግና ሴት ከሆነ ጀግና ሰው ከሆነ ነው። እና እንግዲህ እግዚአብሔር መልካሙን ያድርግልና እና